አካሄዳችሁን አቋማችሁን የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ነው። ያልዘራው አይበቅልም፣ የዘራው ግን አይቀርም። ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስሙ አንደኛ ነገሥት ምዕራፍ 18 እና 19 እናንተ አንብቡት። በተለይ ምዕራፍ 18 450 ትዝ ይላችኋል። የበዓል ነቢያት ከኤልዛቤል ገበታ ይበሉ ነበር ይላል። 450 እኮ ኤልያስ ስላሳረዳቸው ነው የምናውቀው። ተጨማሪ 400 የአጸድ ነቢያት አሉ። አንድ የእግዚአብሔር ነብይ የለም፣ አትፈልግም። ኤልያስ ያንን ነገር ሲያደርግ ሰማችና 400 ነቢያቶቹን ሲያሳርድ እንዴት አሳረደ ብላ ጠየቀች። እሳት ይውረድ ብለው እነሱ ለመኑ፣ የሚያወርድ ጠፋ አሏት። ያንቺ አምላክ በዓል አላወርዳለ፣ የኤልያስ አምላክ እሳት አወረደ አሏት። አንተ ኮንቪንስ አትደረግም እና የኤልያስ አምላክ እሳት ሲያወርድ ያንቺን ነቢያት ወስዶ አሳረዳቸው ሲሏት ነገ አንተን እንደዚህ ባላሳርድህ አለችው። ኮንቪንስ አይደረግም ልቧ። ታውቃለህ እግዚአብሔር መለሰ ብላ በጌታ አትሆንም። አይ የእግዚአብሔር አይደለችም። ኤልያስን ለማስገደል ምዕራፍ 19 መልእክተኛ ልካ ኤልያስ ብቻዬን ቀረው ብቻ እኮ አይደለም ያለው፣ አያሌ ነቢያት ተገደሉ አለ። ሲገደሉ አይቻለሁ ነበርኩ አለ ኤልያስ። አሳርደዋል፣ እኔ ነኝ የቀረሁት፣ የኔንም ነፍስ ይፈልጉታል አለ። እንደዚህ አይነት ሴት ናት ባይዘው እግዚአብሔር ተሰደበ የምትል ኮንስፓይሬሲ። ንጉሱንም ሰድበሃል እግዚአብሔርንም ሰድበሃል አሉት። ኧረ እኔ አልተሳደብኩም፣ ርስቴን ነው አልሰጥም ያልኩት፣ እግዚአብሔር የሰጠኝን ግን አልሰጥም ብያለሁ። ነበርን አይተናል አሉት። ለምን መሰለህ ድርቅ የሚሉት? እንደዛ ካላሉ ሞቶ የነሱ ነው የሚሆነው። ምንም መሰከሩበት። መጽሐፍ ሲናገር የአካባቢው ሰው በሙሉ አስወጥቶ በድንጋይ ወገረው፣ ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት ኤልዛቤል መጣችና አካብን እንደዚህ ያለችው፣ ናቡቴ ሞተዋል፣ ታዲያ ሂድና ወሰደው አለችው። ገንዘብም አትክፈል ምትክማት ምን አትል፣ ሂድና ወሰደው አለችው። ኤልያስ ወደ ናቡቴ እርሻ ወረደ። እንትና ማን ነው? አካብ ወርዶ ሲል እግዚአብሔር መጣና ኤልያስ አካብን ባይዘው እንዳታረግ ቢለው አይሰማውማ፣ ጆሮ አይሰማው። ኤልያስ አለ አቤት፣ ሂድ ውረድ። የት ልሂድ? ናቡቴ እርሻ ሂድ። አቋል ኤልያስ ምንድነው ምን ልሰራ ሲለው አካብ ወርዷል፣ ናቡቴን አስገድለውታል፣ ደሙ ፈሷል መሬት ላይ፣ ሂድና ትንቢት ተናገር። ለአካብ ንገረው መልእክት። ኤልያስ ወረደ። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለው ታውቃለህ? ጠላቴ ሆይ ያገኘኝ አለው። ኤልያስን እኮ ነው እንዲህ ሲተያዩ። አካብ እኮ መንግስት ነው፣ ንጉስ እኮ ነው። ኤልያስስ ምንም የሌለው ምድረ በዳ የሚኖር ጠፍር የሚታጠቅ አርጀት ያለ ሽማግሌ፣ ሲፈልግ እግዚአብሔር ዋሻ የሚያስቀምጠው ከወንዝ የሚጠጣ ቁራጧትና ማታ ቴካው የሚያመጣለት አንድ እኮ ስታይ ኦርዲነሪ ኖርማል ሰው የኔ ኤልያስ። እግዚአብሔር ግን አብሮት አለ። ንጉሱ ሲያዩ እንደዚህ ያለው ጠላቴ ሆይ አለው። አዲስ ኪዳን ላይ እንደዚህ አይነት ሰው አታውቁ? መጥምቁ ዮሐንስ የሚባል የበረሃ ማር የሚበላ ጠፍር የሚታጠቅ ምናምን ይላል። ሄሮድስ ይፈራው ነበር የሚል ቃል አንብባችኋል? ሄሮድስ ፈራው ይልና ለምን ሲሉ ጻድቅ ነበረና የሚል ቃል አለ። እስቲ አሜን በሏ። ጽድቅ ነው ሰውዬው ያለው፣ ሌላ ነገር ምንም የለውም። የበረሃ ማር ነው የሚበላው። ምድረ በዳ የኖረ ሰውዬ ሲመጣስ ትፈራዋለህ። ለምን? ጻድቅ ነው፣ እግዚአብሔር አብሮት ነበርና ቤተ መንግስት ይፈራዋል። ንጉሥ ሄሮድስ እንደፈለገ መሆን አይችልም። ዮሐንስ ጋር ያከብረዋል፣ ይፈራዋል። ዮሐንስን ማን ያስገደለው? ሄሮዲያዳ ናት። ለምን? በፍጹም ይሄ መንገድ ትክክል አይደለም ብሎ ፊታቸው ቆመ። አንተ ሰው መመለስ ይሻላል ሰውየውን አስገድሎ መቀጠል። እንዴት አድርጋ እንደምታስገድለው ስታቅድ ኖረ ይችላል። እድል አገኘች አንድ ቀን። ሄሮድስ ልብሰ መንግስቱን ለብሶ ነገስታቶቹን በሙሉ ሰብስቦ ግብዣ ሲያደርግ ቆንጆ ድምፅ ያላት የምትዘፍን ልጅ አለቻት። በውጭና ዘፈኝ ተረኛ ነሽ አለቻት። በመሃል ያለ እስኬጁል
ልክ ልጇ ወጣ ስትዘፍን ሄሮድስ ልቡ ቀለጠ። ነይ አላት። አቤት አለችው። ለምኝኝ አላት። ታውቃለህ በሁሉ ፊት ከመንግስት የእኩሌታ ድረስ ብጠይቅኝ እሰጥሻለሁ አላት። ልጅቷስ የልጅ አይደለ አሁን እሷ ብጠይቅ ምንድን ነው የምጠይቀው? ጥሩ አይነት ነገር ግዛልኝና ቆንጆ ልብስ ልጅ ነቻ። እናቷ ጌዳ ምን ላርግ ስትላት የመጥምቁ ዮሐንስን ራስ በዩ። ልጅቷ ገብታ የመጥምቁ ዮሐንስን ጭንቅላት በሳህን አርገ ስጠኛለች። መጽሐፍ እንደዚህ ይላል፣ አዘነ ተከዘ ይልና በነገስታቱ ሁሉ ፊት ቃል ስለገባ ቃሉን ማጠፍ አልቻለም። እያዘነ እግዚአብሔር ዮሐንስ እንዳይገደል አይደለም ያደረገው። ናቡቴ ከተገደለ በኋላ ኤልያስ እንደተላከ ዮሐንስ ከሞተ በኋላ ኢየሱስ መጣ። ወዲያው ኢየሱስ መጣና ቆመ። ምን ልታዩ መጣችሁ አለ የተሰበሰበውን ሕዝብ። ሐር የለበሰ ሰው ነው፣ ነብይ ነው፣ ከነብይም የሚበልጥ አለ። ማን ነው ሲሉት ከሴት ከተወለዱት መካከል ዮሐንስን የሚያክል የለም አለ። ዘጋው። ራይቸስ ሆኖ አቋም ሳይቀይር ነው የሞተው። ናቡቴ የያዘውን አለቅም ብሎ ነው የሞተው። ምንድነው የምትኖሩለትና የምትሞቱለት ጉዳያችሁ እናንተ እጅ ላይ። ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግስት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም፣ የእግዚአብሔርም ነው። ስለዚህ ኤልያስ ሄደ፣ ተነስቶ ሄደ። ስለ አገር የሚናገር ሰው ስለ ግለሰብ ሊያወራ ሄደ። ጠላቴ ሆይ አገኘኝ ሲለው እኔ አይደለሁም ጠላት አለው፣ እጅግ ክፉ የሆነውን የአመጽ መንገድ መርጣልና አለው። ሁሌ አጌነስት የምትቆመው ከእግዚአብሔር ጋር ነው አለው። እግዚአብሔር ነው የመጣብህ አለው። እንግዲያው ስማ አለው እግዚአብሔርን ድምፅ። ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ፣ ከአክዓብ ቤት የመጨረሻው ትንሹ ልጅ አለው በመንገድ ላይ ይገደላል አለው። ካንተ ዘር የሚተርፍ የለም አለው። ዛሬ አለው ናቡቴ ተገሏል አለው። አዎ ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን የአክዓብን ደግሞ የኤልዛቤልን የልጆቻችሁን ደም በሙሉ ይልሱታል አለው። አይሆንም አለው። ለምን መሰለ? እግዚአብሔር ጀስት ነው። አየህ፣ ያልዘራው አይበቅልም፣ የዘራው ግን አይቀርም። you have to be በጣም ሲሪየስ መሆን አለባችሁ። እውነቴን ነው የምነግራችሁ። አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ። ዲተርሚን የሆነ ክርስቲያኑ ነው። ዛሬ ምንም ልትሆን ትችላለህ። ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ። እግዚአብሔር ፊት እኮ ቆማለሁ ነገር አውቃለሁ። ቀላል እንዳልሆነ እየነገርኳቸው ያለሁት ነገር ግን ህይወት ነው። መኖር አለብን እንደዚህ። እግዚአብሔር መጥቶ ተናገረ። ረጅም ዘመን ሄደ መሰላችሁ? ይኸው ምዕራፍ 22 ላይ አክዓብ ሞተ። ምዕራፍ 22 ምዕራፍ 21 ላይ ኤልያስ ተናገረ። ይህንን ሁሉ ዋጋ ከፍሎ ሰው አስገድለው በጣም ሲሪየስ በሆነ መንገድ ኤልዛቤል ገብታበት የሐሰት ምስክር ቆሞ የሁሉ ነገር ተሰርቶ አክዓብ አልኖረም፣ ገደለው። እግዚአብሔር መጣ በሚክያስ በኩል ትዝ ይላችሁ። አክዓብ ተነሳ ይላል። ተነሰና ብድጋለና ጦርነት ሊወጣ ሲል ኢዮሳፍጥን ምናምን ሰበሰበና ሊወጣ ሲል ስሙኝ፣ በጣም በጥንቃቄ ስሙኝ፣ በእውነት በጥንቃቄ ስሙኝ። ትንሽ ደቂቃ ነው የምናገረው። በእርግጥ እየሰማችሁ ነው፣ ግን በደንብ እንድትሰሙኝ ስለፈለኩ ነው። ከመስማት እንድታልፉ ስትወጡ እንዳርሱት። ወጣ። ከዛ 400 ነው እኔ 400 ብዙ ነው እዚህ ክፍል ላይ ከየት እንደሚመጣ ለቀም 400 ነብይ 400 ተሰብስበው አክዓብን ውጣ እግዚአብሔር ካንተ ጋር ነው አሉት። ስማ ኢዮሳፍጥ የእግዚአብሔር ሰው ነው ይላል መጽሐፍ። ጻት ብሎ ሰማና እንደዚህ ያለው አክዓብን። አክዓብ አለው አቤት አለው ከመውጣታችን በፊት እንደው ከመውጣታችን በፊት አለው እሺ አንድ የቀረ ነብይ ካለ እስቲ ይጠራልኝ አለው። እና እሱ ይምጣና ውጡ ካለ አው በእውነት 401ኛው ውጡ ካለ ወጣለሁ አለው። አክዓብ እንደዚህ ያለው ኢዮሳፍጥን መኖሩንማ አለ አንድም ቀን ግን ስለኔ መልካም ተናግሮ አያውቅም አለው። እንዴት? ሰውየው መንገዱ ከእግዚአብሔር ጋር አይደለም። እንዴት መልካም ይበለው? ቢወደው መውደድ የነበረበት ሚክያስን ነው።
ከዛ ግድ የለህም ጥራው አሉት። ከዛ ስማ መልእክተኛው በሰረገላ ሄደ ሚክያስ ቤት ቁጭ ብሎ ታውቃለህ። ሚክያስን ጠራው። ንጉሥ ይፈልጋል አለው። እሺ ስለው ኢዮሳፍጥም አለ ባይዘው ያለው። ኢዮሳፍጥ የእግዚአብሔር ሰው ነው። ሁለተኛ ነገሥት ምዕራፍ 3 ላይ ደግሞ ኢዮራም የሚባለው የአካብ ልጅ ኢዮሳፍጥን ድጋሚ ይዞ ሲመጣ ኤልሳም እንዳለ ታውቃለህ። ያንተና የአባቶች ኃጢአት አለ አለው ኢዮራምን። የአካብ ኃጢአት ማለት ነው። የይሁዳ ንጉሥን ኢዮሳፍጥን አፍሬ ነው የመጣሁት አለው። ኢዮሳፍጥ ባይኖረው አልመጣም አለው። ኢዮሳፍጥ ስላለ አክብሬ ነው የመጣሁት። ለምን? የእግዚአብሔር ሰው ነው ኢዮሳፍጥ። ከዛ ሚክያስ ሲመጣ ሚክያስን የጫነው ባለ ሰረገላ ነጁ እንደዚህ አለው። ይሁንልህ አለው። እሺ አለው። 400ን በሙሉ ንጉሥ አካብን ይሳካልሃል፣ ውጣ፣ በጦርነቱ ድል ታረጋለህ ብለውታል አለው። እሺ አለው። አንተም ቃልህ ከነሱ እንዳይለያል። አንተ ነግሮ ሊያስብለው ማለት ነው አላሉ። እንደዚህ አይነት ነገር ድሮ ነው የጀመረው። ስሙን ዘንድሮ ቢሆን እንዳይገርማችሁ የዛሬ 2800 ዓመት የተደረገ ነገር አሁን ዛሬ ሲሆን ምን ይደንቃችኋል? እናንተ ራሱ አዲስ የምትሆኑት። ከዛ ስሙኝ፣ እኔ ሐሳቤ እሱ ጋር አይደለም፣ አትቆዩ፣ እሱ ጋር አለፉ። ምን ድንገት የተናገርኩትን የምትይዙት። ከዛ ስሙኝ፣ ቆይ እየሄዱ ያለ ሲለው ሚክያስ ምን እንዳለው ታውቃለህ? ብቻ እግዚአብሔር ይናገረኝ እንጂ ቃል አይለይም፣ ብቻ ግን ካላለኝም አልልም አለው። ስለ እግዚአብሔር ለመነው። አንተ ምን ሆነሃል አለው። አንተ 400 ብለው ሁሌ ተቃዋሚ የምትሆነው አንዳንድ ቀንም ተስተካከል እንጂ ምናምን ብሎት እሺ አለ። ከዛ አካብ ነገስታቶች ሆና ተሰብስበው ሰራዊት በሙሉ ተሰልፈው እየጠበቀው ነው። ሴዴቅያስ የሚባል አንድ የሐሰት ነብይ ይለዋል መጽሐፍ። ምን እንደሰራ ታውቃለህ? ቀንድ በብረት ሰራ ይላል። አንተ ሰው የስተት ትንቢት ለመናገር ቀንድ ቤቱ ገብቶ ሲቀጠቅጥ አድሮ ቀንድ ሰርቶ መጥቶ ጠላቶችን እንዲትወጋለ ብሎታል። ኩድ ድሮ ግን በጣም ይገርማል ሰው። ከዛስ ሚክያስ መጣ። ሲጠበቅ ነው ታውቃለህ። 400 ነብይ ተሰልፎ ቆመዋል። በዚህ በኩል ደግሞ ሰራዊት አለ። አካብ፣ ኢዮሳፍጥ ምናምን 3 ናቸው ተሰብስበዋል። ነገስታቶች አሉ። ሚክያስ እስኪወርድ ነው ወረደ፣ መጣ፣ መሀላቸው ቆመ። አየው አካብ ተናገራለ። ውጣ ተዋጋ ታሸንፋለህ አለው። አካብ እንዳለው ታውቃለህ። ውጣ ተዋጋ ታሸንፋለህ ሲለው አካብ ምንድን ነው ያለው? እግዚአብሔር ካለህ በቀር እንዳትለኝ አላልኩህም አለው። እንዴ ውጣ ተዋጋ ሲለው ይሄማ ብለው ነው የመጣኸው አለው። እና እግዚአብሔር የሚልህን በላይ ማለት እኮ ልክ እንዳልሆነ እያወቀ ነው የሚያደርገው ማለት ነው ሰውየው። ልክ አይደለውም። እንዴት ከ400 ጋር አንድ ላይ ወጣ ትለኛለህ ሲለው እንግዲያው የእግዚአብሔርን ድምፅ ልንገርህ አለው። ታዲያ ሲለው እንዳትወጣ ይልሃል እግዚአብሔር፣ ከወጣ ትሞታለህ አይደለም ያለው። እስራኤል መሪ እንደሌለው መንጋ በተራራ ላይ ተበትኖ ያዋለው አለ። ምን ማለት ነው? አንተ ትሞታለህ፣ ህዝቡ ይበተናል። እንዳትወጣ ሲለው አካብ እንዳለ ታውቃለህ። ለኢዮሳፍጥ እንዲህ ያለው ብዬ ነበር። ሁሌ ክፉ ነው የሚያወራው ይሄ ሰውዬ። ይሄው አላልኩም አለና ቀጥሎም እንዳለ ታውቃለህ። ከአገረ ገዢዎች መካከል አንዱን ጠራውና ድል አድርጌ እስክመጣ ድረስ ቁራሽ እንጀራ ብቻ እየሰጠ እስር ቤት አቆይልኝ፣ ተመልሼ ስመጣ ፈርድበታለሁ ሲለው ሚክያስ እንደዚህ ያለው በእውኑ አንተ በህይወት ከተመለስክ እግዚአብሔር በእኔ አልተናገረም አለው። መጽሐፍ ሲናገር እንደዚህ ይላል። አካብም ሄደ በጦርነት መካከል ይላል። ባይዘዌ ውጊያ ውስጥ ገብቶ አይደለም የሞተው ሰውየው። ገና ጦርነቱ ሳይጀመር በጠላት ወገን ያለ አንድ ሰው ፍላጻውን ሲሞክር እግዚአብሔር እኮ አይጣላ። ስማ ፕላን አድርጎ እንደዚህ ንጉሱ ነው ምና ብሎ መሰለ እንዴ ሲሞክር፣ ዝም ብሎ እንዲህ ሲሞክር ይላል አመለጠችው ይላል። ፍላጻው እንዲህ ሲያረግ ትወራለች። አካብ ደረቱ ውስጥ ተቀረቀረች ይላል። ከዛስ ንጉሱ እንደዚህ ያለ ተወግቻለሁ ደረቴን ሲል ይዘውት ሄዱና በጋለሞታዎች መታጠቢያ ቦታ ላይ ወድቆ ሞተ። ደሙ ፈሰሰ፣ ውሾች ላሱት ይላል። ኤልያስ ተናግሯል። እግዚአብሔር ያለው ምን እንደሆነ ታውቃለህ? ናቡቴን እንዳረጉት እያለ ነው የመጣው እግዚአብሔር። ስታንድ ይዞ የሞተ ሰው አለ። አቋም ይዞ የሞተ ሰው አለ። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆያል። እንዳይመስልህ ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገህ ማንም የፈለገው ሊያረግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሳይሆን ህይወትን ሊሆን ይችላል። ይሄው የጠየቃቸው እሱ ነው። ቀጠላ ሂዱና በእናንተ ሁለተኛ ነገሥትን ምዕራፍ 8 ምዕራፍ 9 ምዕራፍ 10